አሊያና ጃን በድንገተኛው የመሬም መምጣት ሁለቱም ተደናግጠዋል። በተለይ ደግሞ አሊያ ደንግጣለች። የአሊያ አደነጋገጥ ጃን የመጀመሪያ ፍቅሯ መመለሱ፣ እንደገና ደግሞ እሷ ከቦራን ጋር ያላት ትንቅንቅ ነገሮች እጅግ በጣም አስቸጋሪ እየሆኑ ሲመጡ ጃንም ቢሆን በጣም ብዙ የሞከረ ባለበት ሰዓት ላይ መሬም ድንገት መምጣቷ ለነ ሰዳከት የሆነ መንገድ ማመቻቻ እንደሆነ ይገባታል። አሁን አሊያ በቃ ይቅርብኝ ብላ ቦራንን ሰምታው ለብቻ የተከራየችው አፓርታማ አለ እዛ መታለች። መሬም ደግሞ አሁን እሷ የምታውቀው ጃን ቤት ስለገዛላት ኢስታንቡል ስራም ስላገኘላት ከዚህ ከማርዲን ከገጠራማው የቱርክስ አገር ወታ ወደ ማል ከተማ ወደ ኢስታንቡል እንደምትሄድ ነው። ነገር ግን ድንገት ፋይዝ እየመጣ ነውና ቦራንን የጀመል ቀስቅሰውታል። በአንድ በኩል ሰዳከትን ብትሆን ቤናት ያለችው ከእስር ቤት ገና መውጣቷ ነው። ከዛም በኋላ በጠዋት ስልክ እየተደወለላን ነበረ። ሄሎ ወይዘሮ ሰዳከት እንዴት ነሽ? ዛሬ እኮ ችሎታለኝ ያለቻ ነበር። እዚህ ጋር መሪየም ናት የደወለችው። ከዛም በኋላ ሰዳከት መሪየም እንዴት ነሽ እያለቻ ነበረ። ሁኔታውን እዚህ ጋር ነበር የነገረቻት መሪየም። ይህም ጃን ቤት እንደገዛላት ኢስታንቡል ስራ እንዳገኘላት ሁሉን ነገር እንዳመቻቸላት እሷን ብትሆን ከዚህ ጠፍታ እንደምትሄድ ነበር የነገረቻት። ለምን ሲባል መሪየም እዚህ መቆየት አትፈልጊም እንዴ? ምን ማለት ነው? እዚህ ቤት እንከራይልሻለን፣ እዚህ ስራ እንድትሰሪ ማድረግ እንችላለን፣ ምን ችግር አለው እያለቻት ነበር። ችግር የለም ወይዘሮ ሰዳከት ኤሮ ለዛሬ ምስጋና ለጃን ችሎቱ ላይ እንትን ይለኛል። ከዛም በኋላ በቀጥታ ያው ነገሮች ይስተካከላሉ ብዬ አስባለሁ። እስከ ነገር ድረስ ነው ልቆይ የምችለው፣ ምናልባት ችሎቱ ነገ ከሆነ ማለት ነው እና በቀጥታ እፈታለሁ እያለቻት ነበር። አዎ ትፈቻለሽ፣ እሱማ ግን መሪየም ለምን እዚህ አትሆኝም እያለቻት ነበረ። አይ መሄድ አለብሽ ስራ ነበረ የምትሄጂው ጃን መሄድ አለብሽ ብሎ ስለነገረሽ ነው ወይስ እንዴት ነው ማለት አንቺ ግን ትፈልጊያለሽ እዚህ መቆየት ትፈልጊያለሽ እያለቻት ነበረ። መሪየም ይሄ እኮ እኔ ስላልፈለኩኝ አይደለም ጃን እዚህ እንድቆይ አይፈልግም አለቻት። አንቺስ ብላ ጠየቀቻት። ከዛ መሪየም ይህን ውሳኔ ወሰንነው አብረን ነው አለቻት። እሺ ጥሩ እንግዲህ የሚደረገውን አድርጓ ታዲያ እንደዛ ከሆነ መልካም እመኝልሻለሁ መሪየም አለቻት። ከዛ እዚህ ጋር መሪየም አመሰግናለሁ ወይዘሮ ሰዳከት ከዚህ በኋላ በድጋሚ እንደምንገናኝ ተስፋ አደርጋለሁ በእውነት አለቻት። እሺ ልጄ ቻው እሺ ብላ ስልኩን ዘጋቸው። ሰዳከት ፈገግ እያለች ነው። በቀጥታ እየወጣች ነበረ። ጃንን በረጋግኘችው። ጃን ማታ ስክር ብሎ እናቱን በስነስርዓት ማናገር ከብዶ ነበረ። ጃን እንዴት ነሽ እማዬ እያለ ነበረ። እንዴት ነው አሁን ወደ ራስ ተመለስ ካለችው እንዴት ማለት እያለ ነበረ። ትናንትና ከራስ ጋር አልነበርክ ማለችው። ማኔ እያለ ነበረ። አንተ እያለች ነበር። እንዲህራ እማዬ እንደዛለም እያለ ነበረ። ለመሪየም ቤት ገዛላት ስራ ማግኘላት እና እንዴት ነው አሁን ለአሊያ እንዴት ብለን ነግራን ነው እንዴት ነው የምንነግራት ትነግራታለህ አለችው። በምን አወቅሽ እያለ ነበረ። አሁን ገና ከመሪየም ጋር ወርቼ ነበር ስልክ። ኧረ እባክሽ አወራችሁ እያላን ነበር። እሱ ደግሞ እንደዛ ስትለው አዎ ተነጋገር ላረክላት ትኩረትና ላረክላት ነገር በሙሉ በጣም ደስተኛ ሆናለች በእውነት እያለችው ነበር። እማዬ መደረግ ያለበትን ነገር ነው ያደረኩት ሌላ ነገር አይደለም እያለ ነበረ። እኔ በምንም ጉዳይ ጣልቃ መግባት አይጠበቅብኝም፣ ነገር ግን ምን እንደሚፈጠር አላውቅም አሊያ ስታቀብህ አለችው። ራሴ እነግራታለሁ አለችው። ራስህ ትነግራታለህ እያለችው ነበር። አዎ እነግራታለሁ ይላታል። እኔ እንጃ አላውቅም፣ እኔ ለመሪየም ቤት ገዛውላት ስራም አገኘውላት ስራም እንድትቀጠር አረኳት ብለን የምንነግራት ቃል በቃል አለችው። አዎ እማዬ እላታለሁ። አንቺ ብቻ ከኔ በፊት እንዳትነግረት በቃ ምን ችግር አለው መደረግ ያለበትን ነገር ነው ያደረኩት በቃ ብቻ አንቺ ሄደሽ እንዳትነግረት እየነገርኩሽ ነው እባክሽ ችግር እንዳትፈጥሪ አላት። የምን ችግር ነው የምታወራው ሲጀመር? መቼ ነው ችግር ፈጥሬ የማውቀው ሲጀመር? በቃ አሊያ ነግራት ስታቃላ ሁሉ ነገር ነገሮች ድብልቅልቃቸው እንደሚወጡ ግን ልንገርህ አለችው። እማዬ እንደዛ አትበያት መዋርች እባክሽ በጧት ምንድን ነው የምታወሪው ፈጣሪ ሆይ ብሏት ጥሏት ይሄዳል። በሌላ በኩል ዘሬን ቤት ውስጥ ናት። ቁጭ ብላ ጭንቅላቷን እያሸች ግንባሯን እየነካካች ድንገት እናቷ መጣች። ዘርኛ አንቺ ልጅ ምንም እንቅልፍ አልተኛሽም አይደል እያለቻ ነበር። በጧት ነበር የመጣችው። ለምንድን ነው የማተኝ? ቆይ እንጂ ምንድነው ችግሩ? እሺ ቁርስሽን ብዬ የኔ ውድ እየሰማሽ ነው እያለቻ ነበር። እማዬ ግራ ገባኝ እኮ ትላታለች። ፈራሁልሽ እኮ ይኸውልሽ ደግሞ እንዳያመሽ እንደዚህ ስትሆኝ እባክሽ ያንቺ ሰውነት ደካማ ነው እያለቻ ነበረ። ህይወት ከባድ ቢሆንም መጠንከር አለብሽ እያለቻ ነበረ። በራሱ መንገድ ይስተካከላል ትንሽ ታገሺ መታገስ አለብሽ ብላ እየመከረቻት ነው። በአንድ በኩል ዘሬን እዚህ ጋር ስልክ እየተደወለላት ነው። ደሚር ነው ሄሎ ደሚር ልጄ ደህና ናት አለችው። ደህና ናት እያለ ነበረ። እና መቼ ነው የምታሳየኝ አላያትም እንዲህ እያለችው ነበረ። አረገ ልንገርሽ አሁን ችሎት እየደረሰብን ነው። እሺ ያ የማይረባ ጂያንና ኤሮል ስለኔ በጣም ብዙ ነገር እያጣሩ ናቸው እስካሁን ድረስ የሰሯቸውን አንዳንድ ስራዎች ማለት ነው። እና ምናልባት በዛ ቦታ ላይ እንድፋታ በጣም እንደ ትልቅ ምክንያት ሊያቀርቡት ይችላሉ። ዳኛውም እንደ ምክንያት ተጠቅሞ እሱን እንትን ሊለው ይችላል። ስለዚህ እኔ ከደሚር ጋር መፋታት አልፈልግም ብለሽ ይህን ነገር መቆም አለብሽ ዘሪን ሰማያለሽ አይደለ? አለበዚያ ልጅሽን መቼም ነው የማታያት እያለ ነበረ። እንዲህ ካያኩ ይገባል እኮ ካያ ይረዳኛል፣ ካያ ያውቅብኛል፣ እየሰማኝ ነው እንዲህ ምንም ቢሆን ምንም ዳኛውን ቢሸውዶም ካያ ግን አይሸውድልኝም እያለችው ነበረ። አላቀልሽም ታሳምኛለሽ፣ ይሄ አንቺ ጥፋት ነው ገባሽ? ካያ ቶሎ ብሎ በፍጥነት የኢፒክ ጣት ላይ ቀለበት ማጥለቅ ነበረበት። አንቺ ግን ይሄ እንዲሆን አረጋለሁ አመቻቻለሁ ብትይም አላረግሹም። አሁን አላምንሽም ይልሽ ለዳኛው እኔ ከደሚር ጋር መፋታት አልፈልግም ብለሽ መናገር አለብሽ፣ አለበዛ ነገሩ ቀላል ይሆንልሽ እያላ ነበረ። ልጇን እንደማታይዛተባት እዚህ ጋር ዘሬን ደነዘዘ ሰውነቷ። እናቷ ቪዳን ደግሞ የማትረባ
ሰው ነህ ደሚር፣ ምን አይነት ሰው አንተ ቆሻሻን አንተ ሰው አይደለም የተረገምክ ነህ ብላ ስጮህበት ነበረ። ደሚር ስድቡን ከጠጣ በኋላ ስልኩን ቶሎ ብሎ እየዘጋው ነው። ከዛ ደሚር መንገዱን ይቀጥላል። ደሚር ዘሪን ላይ ጨክኖባታል። በሌላ በኩል እዚህ ጋር ዘሪን ደግሞ እንደተነባበረች ነው ቶሎ ብላ ብድግ አለች። የነሸነሽ ትራ ነበር ትምህርት ቤት መሄድ አለብኝ ስትራ ነበረ። የምን ትምህርት ቤት እንዴ ምን ታደርጊያለሽ በዚህ ሰዓት ስትራ ነበር። ማየተኝ በቃ መውጣት አለብኝ ስትራ ነበረ። እንዴ ዘሪን ቆይ አንዴ ስትራ ነበረ። ማየተኝ በቃ ተይኝ፣ ይኸውልሽ ስሚኝ ተይኝ በቃ አንድ ጊዜ እያለቻ ነበር። ጮኸችባት፣ ተቆጣቻት። ቪዳ ምንም ማድረግ አልቻለችም። ጥላት ትሄዳለች። ዘሪን ከራሷ ጋር ተጣላች። በሌላ በኩል ደሚር ቤት መጣ። ድንገት አባቱ በር ጋር አገኘው። አንበሳው እንዴት ነው መጣ? የጂያን ጠበቃ ስላንተ በጣም ብዙ ነገር እያጣራ ነው የሚገኘው። ከታች ፈልፍሎ ውስጥ ለውስጥ የዛሬ ምናምን አመት የሰራውን ስራ ሁሉ ሳይቀር እያወጣ ሊያሰጣልህ ነው። እች ልጅ ትፈታለች፣ በእርግጠኝነት ትፈታለች አለው። ከዛ በኋላ ወዲያው ነበር ደሚር እንደዛ አትበል አባዬ፣ እንደዛ አትበል ገባ፣ ይሄን ነገር ነው ያስተካክለዋለሁ። ዘሪን ትመጣለች። የት እንደመጣ ታውቃለህ? እዚህ ቤት ትመጣለች። አንተ የምትሆን ከጀመል ጋር ጓደኛ ሆኗል አይደለ? ይኸው የእሷን ልጇን ሚስቴ አርጌ ይቀጥላለሁ ማለት ነው። ስለዚህ ዘሪን አትፈታኝም፣ እዚህ ቤት ትመልሳለች፣ ለማየት ያብቃ ብሎት ይሄዳል። የደሚር አምባ ደንግጦ ዝም ብሎ ግራ ገብቶ ታየዋል። በሌላ በኩል ዘሪን ፈንጠር ብላ ከቤት እየወጣች ነው። መኪና ውስጥ ገባች። ብቻዋን ልትሄድ ቪዳን ቆይ አንድ ጊዜ ብላ እየጮችባን ነው። ከያ እየመጣ ነበረ። ዘሪን መኪናውን አስነሳ ስትንቀሳቀስ ከያ መጣና እንዴ ምን ተፈጠረ እያለ ነበረ። ይኸውልህ ስማ ከራሷ ጋር አለችም፣ ድረስባት እባክህ፣ ደህና አይደለችም፣ ሻይንም ቤት የለም እባክህ አንተ ነህ እዚህ ጋር የምታስፈልገው እያለችው ነበር። ከያሽ ብሎም ዘሪን ይከተላታል። ዘሪን መኪናውን እያሽከረከረች ነው። ዘሪን ብዙ ነገር እያሰበች ነው መኪናውን የምትነዳው። ደሚር ማስፈራራት ቀላል አይደለም። ይህም ሄድ ለዳኛው እኔ ደሚርን መፍታት አልፈልግም ብለሽ ትነግራለሽ ያላን ነገር ጭንቅላቷን በጠበጠው አመሰው። ከዛም በኋላ አሁን የመኪናውን ነዳጅ መስጫ በደንብ ረገጠችው። ረግጣው በፍጥነት ስታሽከረክር ከደሞ ዘሪን ምን እያረግሽ ነው ያለሽው? እንዴ ዘሪን ምን ውስጥ ልገቢ ነው እንደዚህ የምታሽከረክሪው? እያለ ነበር ሲከተላት የነበረው። እንደዚህ እየተሽቀዳደሙ አላየችውም ነበር በእርግጥ። ከዛ በኋላ ድንገት ሄዳ የሆነ ቦታ አቆመች። የሆነ መንደር አካባቢ ስታቆመ የተከተላት እንደሆነ አየች። ቶሎ ብላ ሮጠች። እሱም እየሮጠ ነበረ። ድንገት የሆነ ቤት ገባች። ስትገባ የከብቶች የፍየል በግ ምናምን ማደሪያ ነው። እዛ ሮጣ ስትገባ ዘሪን ቆይ አንዴ እያለ ነበረ። ሂድልኝ ላይ አልፈልግም ሂድልኝ ስትለው ነበረ። እንዴ ምን ሆነሻል? ቆይ ዘሪን ምንድነው ችግርሽ? ቆይ አንቺ ለምሮ ሂድልኝ ምትይኝ ምን አርጌሽ ነው እንዴ? ምን ማለት ሂድልኝ ማለት ዝም ብሎ መሄድ አለ እንዴ እያለ ነበር። ሂድልኝ ብላ በጥፊ አጋለችው። ፊቱን መታቸው። በጥፊ ስመታው ደንግጦ ሲያት ቶሎ ብላ ዘላ ሳመችው። ሁለቱም እየተሳሳሙ የሆነ ሳር ነገር ላይ እየወደቁ ነበረ። በሌላ በኩል አሊያ ቤት ውስጥ ናት። ናሬ አብራት ናት ያለችው። ከዛ ቁርስ ሰርታ አሁን እያቀራረበች ነበር አሊያ ከናሬ ጋር እንዲሁም ከልጇ ጋር እየበላች ነው። ከዛም በኋላ እንዴት ነው የልጁ ጾታ መቼ ነው የሚታወቀው ምናምን እያለ የአሊያ ልጅ እዚህ ጋር እየጠየቀ ነበረ። ከዛ እሷ ያው እንግዲህ ቀኑ ሲደርሳ ስትል ነበረ። ይታወቃል ዋናው ነገር ናሬ መፈለጓ ብቻ ነው ስትል ነበረ። ቀኑ እንደደረሰ ነገረቻት። ዛሬ ሆስፒታል ብቻ መሄድ ነው የሚጠበቅባት ናሬ። ከዛሬ ጀምሮ ጾታውን ማወቅ እንደምትችል ተነገራት። ናሬ በደስታ ዝልለች። ሻይን ሲመጣ ነው የምነግረው መጀመሪያ ለወቅና እያለች ነበረ። እንዲህ እያሉ ቁርስ መብላታቸውን ቀጠሉ። በሌላ በኩል ከአና ዘሪን እዛው የከብቶች ማደሪያ ጭር ላይ ሲንደባለሉ ከቆዩ በኋላ ለደቂቃዎች ድንገት ቀና ብለው ተያዩ። እንደው አንቺ ግን እንዴት እንደማፈቀርሽ ግን ታውቂያለሽ ግን እያለን ነበረ። አውቃለሁ ብላ ትመለከተዋለች። ድንገት የሆኑ ሰዎች እየገቡ ናቸው ለእነዚህ እንስሶች ምግብ ሊሰጡም። ከዛ እነሱ ኧረ ሰው መጣ እንውጣ ይባባላሉ እየተሳሳቁ። ስንስ ሴትዮ አየቻቸው። ማን ነው ሌባ ስትል ሁለቱም እየወርጡ ወጡም። ልብሳቸው ጭድ በጭድ እንደሆነ ነው ቆሽሸዋል። ከዛ በኋላ መኪናቸው ያቆመ ቦታ ደረሱ። እየተሳሳቁ ነበረ። ማንም አልተከተለን አመለጠን ይላታል። ከዛ በኋላ ጸጉርሽ ቆይ ተንጨባረረ አራክፍልሽ እያለ ነበር። ችግር የለም ትለዋለች። በፍቅር አይኖች እየተመለከታት ነበር ፈገግ ብሎም። ለራሷ እሷ ብዙ ሸክም ውስጥ ነው ያለችው። ዘሪን እያለ ነበር። ቶቶ እንዳጨርሰውን ዩኒቨርሲቲ መሄድ አለብኝ ያለችው ነበር። የምን ዩኒቨርሲቲ? እሺ ላድርስሽ አላት። አይሆንም ራስ ሄዳለሁ ስትሮ ነበረ። መኪናው እዚህ መቆየት የለበትም አለችው። የራሷ መኪና ችግር የለም የሆነ ሰው ጠራለሁ መጥቶ ያነሷል እያለ ነበር። አያስፈልግም ራሴ መሄድ አለብኝ ቻው በቃ ብላ አቀፈችው። ስታክፈው እንባዋ እየመጣ አለቀሰች። በቃ ልጅ እያለችው ነበረ። ጥላው ከሄደች በኋላ በጣም ደስ አለው። ታረቀን ብሎ ደስ እያለው እሷ መኪና ውስጥ ገባች። እያለቀሰች ነበረ። ጥላው ትሄዳለች። ዛሬ ግን ካለሷ መተዋለው። ዘሪን መኪና ውስጥ ገብታ እየሄደች አሁንም የምታስበው ደሚር ያስፈራራትን ነገር ነው። እንዴ ብላ ከዚህ በኋላ እንደምትቀጥልም አታውቅም። በሌላ በኩል ቪዳን ያለችው ቤት ውስጥ ነው። ቁጭ ብላ አንዳንድ ስራ እየሰራች ቴሌቪዥን እያየች ነበረ። በድንገት ዘሪን መጣች። ስትመጣ እንዴ ዘሪን ልጄ መጣሽ እንዴ እኔ እኮ ልታሳብዝኝ አንቺ ልጅ ድንገት ቶሎ ብለሽ ሄድሽ። ከዛ ደግሞ መጣሽ። ምን ሆነሻል? ደረሰብሽ ተገናኛችኋ? ስደውልሽ ነበር አታነሽም። ምንድነው የሆነው ስትላ ነበር። እማዬ በቃ መሄድ አለብኝ እዚህ መቆየት የለብኝም አለቻት። የት ስትላ ነበር። ወደ አጎቴ ቤት መሄድ አለብኝ በቃ እዛ እስኪ ለ2-3 ቀን ልቆይ እያለቻት ነበረ። ኡርፋ ልትሄጂ ብላ እዚህ ጋር ቪዳን
እያለቀሰች ነበረ። እያቀፈቻት ናት ያለችው። እናትና ልጅ ይላቀሳሉ። ዘሪን እዛ ሄጄ ማሰብ አለብኝ እያለች ነው። በሌላ በኩል ጃን ቢሮ ውስጥ ነው ያለው። ሻይንም አብሮት አለ። ከያ የደስደስ እየሳቀ እየገባ ነበረ። እንዴት ናችሁ ሰላም ናችሁ እያለ ነበረ። እርሱም ቅርብ ጊዜ ያስቀየረው እስኪመስል ድረስ በፈገግታ ዝም ብሎ ይመለከታቸዋል። ከእንዲ ከሳቀ ሰነባበተ። አንተ ምን ነው የሚያስገለፍጥ አዲስ ነገር አለ እንዴ ይሏል ሻይን። ምን ሆነ አልካ ምሮ ምስቀው እያለ ጃን እየጠየቀው ነበረ። አይ ዘሪን ደህና ናት እያለ ነበር። ከያ ምን ነው ታረቃችሁ እንዴ ብሎ ሻይን ጠየቀው ስለ እህቱ። አዎ ታረቅን በእውነት ገርሞኛል በጣም ሳስበው ይሄ ከደሚር ጋር የሚፋቱበት ቀን ችሎቱ በመድረሱ ትንሽ የቀለላት ይመስለኛል። እኔ የተረዳውን ነገር ቢኖር ለአሁኑ ይሄው ነው በቃ ይሄው ነው እያለ ነበር። ሻይናን ሊሆን ይችላል ጥሩ ነው እያለ ነበረ። ከዛ ኔሮል ጠበቃውና ሙዛፈር ምናምን ገቡ። ከዛ ስለ ቦራን መወራት ተጀመረ። ቦራን ጠላቶቹ ቡልጋሪያኖቹ ናቸው። አሜሪካ በነበረው ቆይታ የራሱ ሬስቶራንት ነበረው ቦራን። ከዛ በኋላ የሆኑ እንግሊዝኛ ተናጋሪዎች መጥተው እንደተጣሉና ከዛም በኋላ ልክ እነሱ የነሳለ መምጣት ሲጀምሩ ቦራን ከዛ ከገዛ ከራሱ ሬስቶራንት መጥፋት እንደጀመረ እነሱ ሲመጡ እንደሚሰወር እነሱ የሚመጡ ስራውን ባጋው እንደሚሰራ ነበረ። ቀስ ተባልና ከዛም በኋላ ቡርጉን ካወቀ በኋላ ቦራን በቁማር ጋር በተገናኘ የገንዘብ ዕዳ ውስጥ እንደገባ አይነት ነገር እዚህ ጋር ጃን እየሰማ ነበረ። ጃን በደንብ ይጣራ እያለ እዚህ ጋር መረጃ እየነገራቸው ነው። በሌላ በኩል አሁን መርየም አለችው እስር ቤት ናት። መርየም ተስፈኛ ሆናለች። መርየም በተወሰነ ጊዜያቶች ውስጥ ከእስር ቤት እንደምትወጣ ግልጽ ነው ይጠበቃል። አሁን እስር ቤት እንዳለች ድንገት የሆነች ፖሊስ መጣች። መርየም ላንቺ መልእክት መጥቶልሻል ብላ እየሰጠቻት ነበረ። ደብዳቤውን ሰጠቻት። ደብዳቤውን ከፍታ ስታነበው የኔ ውድ መርየም የኔ ውድ ሚስት እየመጣሁልሽ ነው አለሁልሽ። የኔ መርየም አሁንም ቢሆን አረሳውሽም እሺ አንቺም ብትሆኚ እንዳረሽኝ የሚል ነው። እንደዚህ ሁለት መስመር ደብዳቤ ልኮላታል ፋይዝ። ይህን ስታየው መርየም ደነገጠች። ይህ ሰውዬ እዚህ እንዳለች እዚህ እንደታሰረች አውቆባታል። ባለቤቷ የቀድሞ ባሏ አፏን ይዛ ማልቀስ ጀመረች። ደብዳቤው በእጇ ጨምደድ አርጋ ይዘዋለች። ፈራች። አሁንም ቢሆን ትቶ እንደማይተዋት ግልጽ ነው። ፋይዛውን ያለው በእስር ቤት በኩል በውጭ በኩል ነው። በውጭ በኩል ሆኖ እስር ቤቱን ይመለከታል። ትመጫለሽ እንገናኛለን እያለ ነበረ። በሌላ በኩል አሊያና ናሬ ሆስፒታል መጡ። አሊያ የናሬ የተረገዘውን ልጅ ጾታ ለማየት እየሞከረች ነው። አየችው። ከዛም በኋላ ማታ ሰርፕራይዝ አለኝ ማታ ነው መነግራችሁ ብላለች። ኬክ አሰራለሁ ብላለች። ወንድ ከሆነ አረንጓዴ ሴት ከሆነች ፒንክ ይሆናል በውስጠኛው በኩል ያለው ኬክ። በዚህ መንገድ ኬኩ መጥቶ እነ ሰዳከትና ቪዳን በተገኙበት አጠቃላይ የሁለቱ አልቦሮች ቤተሰብ በተገኘበት ነው የሚሆነው። በሌላ በኩል አሁን ጃን ያለው ስራ ቦታ ነው ያለው። ካያውንም ቢሆን እየሳቀን ያለው ዛሬ ከፊቱ እንደ ፀሐይ እያበራ ነው ያለው። ዘሪን እንደዚህ ቅደም ፍቅር በፍቅር ሆና ስላሳየችው ጥሩ ምልክት በሱ ቢያንስ ተጽናንቷል። አሁን ድንገት የመጣችው ናሬ ናት። ሻይን ብላ እየጮች መጣች። የልጃችን ጾታ ታውቋል ማታ ሰርፕራይዝ አለን እያለችው ነበረ። አሊያም ትልቁ ቤት እንደምትመጣ ቪዳንም እንደምመጣ ነበር የነገረችው። ጃን የአሊያ መስማማት በጣም ገረመው። ከዛ በኋላ ወደ ቤት ሲመጡ ሰዳከት ሰማች። ሰዳከት እምቢ እያለች ነው አይቻልም አለች። ቪዳን በጨራሽ እዚህ ቤት መታማ በገዛ ቤቴ የሌላ ሰው ቤት አምጥቼ አልፋጠጥም ስትል ነበረማ የምን እያልሽነልሽም ቪዳንና አንቺ ከዚህ በኋላ መስማማት እኮ አለባችሁ። እንደገና ደግሞ የጀመል ልትፈታውን ድርድር ላይ ናት ችሎት ናት ያለችው ስትላል ነበረ። ሰዳከቴን ከሰማች በኋላ ኧረ እባክሽ በቃ እንደዛ ከሆነ እሺ ትምጣ በቃ በላ ወሬ እንዳታበዙ ለማንኛውም ትምጣ ጥሩ ነው እያለች ነበር። በዚህ ተስማሙ። ሰዳከት ወደ ውስጥ እየገባች ነበረ። ጃን አሊያ ዛሬ ስለምትመጣል ደስ ብሎታል። ሰዓቱ ደረሰ። እነ ቪዳን መጡ። ሰላም እየተባባሉ ወደ ውስጥ እየገቡ ነበረ። ዘሪን በሌላ በኩል ከያሱ ደውላት የተነሽ ብሎ ወደ ኡርፋ እየሄደች እንዳለ ነገረችው። ደነገጠ። ኒኮ ግራ ገባኝ እኮ ምንድሮች ልጅ የምትቀያየርብኝ እያለ ነበረ። እና አሊያ መጡ። ጃን እዚህ ጋር ሄዱ። ህፃን ጃን እየተቀበለው ነበረ። ከዛ ወደ ውስጥ ከገቡ በኋላ ኬክ ተዘጋጅቷል። ኬኩ መጣ። ኬኩን የሚቆርሱት እዚህ ጋር ሻይንና ናሬ ናቸው። በብርጭቆ ነገር ከተው ብጭቅ አድርገው ይቆርሱታል። ከዛ በውስጥ በኛው በኩል ያለውን ቀለም ይመለከታሉ። ከዛም በኋላ እዚህ ጋር ይህን ከለር ኬክ ያሰራችው አሊያ ናት። ከዛ እዚህ ጋር ለሁለት ተከፍሎ አልቦራዎች ሴት ናት ወንድ ናት ብለው ነበር እየተከራከሩ የነበረው። በዚህ መንገድ እንደዚህ እየተቃልዱ ከዛም በኋላ ናሬና ሻይን ኬኩን በጭቀው ተመለከቱት። ሲመለከቱት ውስጡ አረንጓዴ ነበረ ወንድ እንደሆነ ተረጋገጠ። እዚህ ጋር ናሬ ሻይንን እያቀፈችው ልክ አንተ የሚመስል ወንድ ነው ወልደው እያለች ስታቅፎ ነበረ። የአልቦራ ቤተሰብ በደስታ ተጠቀለቀ። ከዛም በኋላ እዚህ ጋር አሊያ እና ጃን ተራርቀው ነበር የቆሙት። ዞር ብላ ተመለከተችው። አንድ ቀን ነገሮች ሲስተካከሉ ልጅ እንደምትወልድለት ነግራው ነበረ። ነገር ግን አሁን ያ ተስፋ ተሟጦ አልቋል። ምክንያቱም መርየም አሁን እየተመለሰች ናት። መርየም ፋይዛ አይተዋትም። እስር ቤት ቁጭ ብላ የምታስበው የምትብሰለሰለው ይህን ነው እንዴት እንደምታመልጥ። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመኩሙ ቅጠል ቲቪ የዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮስ ከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።